ሰበር የተባለ መረጃ ተሰምቷል። ኤርትራ ጦሯን ማንቀሳቀሷ ተሰምቷል። የኤርትራ ጦር በሰሜን ምዕራብ የነበረው ግዙፍ ኃይል ወደ ደቡባዊ የሀገሪቱ ክፍል እያሰፈረ መሆኑ የኤርትራ ሚዲያዎች ዘግበዋል። በኤርትራ ከባለፈው ወር ጀምሮ ከፍተኛ የተባለ ወታደራዊ ዝግጅት እየተደረገ ሲሆን ሜካናይዝድ ጦሩም እየተንቀሳቀሰ እንደሚገኝ የኤርትራ ሚዲያዎች ዘግበዋል። በሀገሪቱ በተላለፈው ወታደራዊ ትዕዛዝ መሰረት ከብሔራዊ ጦሩ ተለይተው የነበሩ ተጠባባቂ ወታደሮች በፍጥነት ጦሩ እንዲቀላቀሉ መደረጉ የሚታወስ ነው። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰብ ይሁኑ። ጦርነቱ የሚፈነዳ ከሆነ እያሉ ብዙዎች ስጋታቸውን እየገለጹ ይገኛሉ። በኢትዮጵያና ኤርትራ መሃል ግጭት ከተነሳ ለቀጠናው ከባድ መዘዝ እንደሚያመጣ አንድ ዓለም አቀፍ ተቋም አስጠንቅቋል። ተቋሙ ግጭቱ ከፈነዳም የኢትዮጵያ የውስጥ ቀውስ ይባባሳል ሲልም ተደምጧል። ከዚህ በተጨማሪም በድንበርና በባህር ጉዳይ ሀገራቱ ድርድር እንዲያደርጉ ጠይቋል። ክሊንግዲ የተባለ የኔዘርላንድ የምርምር ተቋም የኢትዮ ኤርትራን ሰሞነኛ ውጥረት አስመልክቶ ማስጠንቀቂያ አውጥቷል። ተቋሙ ሁለቱ ሀገራት ወደ ግጭት እንዳይገቡ የአውሮፓና የአፍሪካ ህብረት ጨምሮ ሀያላን ሀገራት ዲፕሎማሲያዊ ጫና እንዲያደርጉ ጠይቋል። የኢትዮጵያ መከላከያ ሰራዊት ኒውክሌር ቦምብ ያለው F-22 የታጠቀ የኢንፎርሜሽን ዋርፌር ከምድር ብቻ ሳይሆን ከሰማይ ማወቅ የሚችል በራዳር በጂፒኤስ የሚዋጋ አየር ባየር ከአየር ወደ ምድር የሚዋጋ ወይም ሱ-35 የታጠቀ ወይ ደግሞ ራፋኤል የታጠቀ የዘመኑ ቴክኖሎጂ የያዘ ሚሳኤሎች የታጠቀ ኒውክሌር ቦምብ ያለው ማንም ቢመጣ የሚመልስ ብዬ ልመጻደቅ አልችልም። ውስነት አለበት። ነገር ግን በእርግጠኝነት መናገር የምችለው ነገር አለ። የኛ ዘመናዊ ትጥቅ ግን ልባችን ነው። ከኢሳያስ ወግነው አብይን ማስወገድ የሚፈልጉ አሉ ሲሉ ጄኔራል ጻድቃን ተናገሩ። ጄኔራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠንቅቀዋል። በትግራይ አመራሮች መካከል ያለውን ክፍፍል በመጥቀስ ከቀደመና ከአሁኑም ወንጀላቸው ተጠያቂነት ለማምለጥ ከኤርትራ ጋር መወገን የሚመርጡ የትግራይ ልጆች አሉ ሲሉም ተደምጠዋል። በህወሓት አመራሮች መካከል ያለውን ክፍፍል በቀጠለበት ሁኔታ ውስጥ ነው ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ መሰማት የተጀመረው። ጄኔራል ጻድቃንም ይህንን የህወሓት ክፍፍል በመጥቀስ ከፕሬዝዳንት ኢሳያስ ጋር በመወገን አብይ አህመድን ከስልጣን ለመገልበጥ የሚፈልጉ መኖራቸውን ጠቁመዋል። በጦርነቱ ማዕከላዊ የምትሆኑ በደንብ የሰለጠነና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉም አክለዋል። ጄኔራል ጻድቃን ትግራይ ከዚህ ጦርነት መራቅና ሰላም እንዲሰፍን እንደምትሻ በጽሁፋቸው ገልጸዋል። የኢትዮጵያና የኤርትራ ጦር ፊት ለፊት በተፋጠጡበት በዚህ ወቅት ብዙዎች የኤርትራን ጦር ቃታ የሚያስብ ነው ብለው ስጋት ያደረባቸው አስደንጋጭ ዜና ከኢትዮጵያ መሰማቱን ተከትሎ የኤርትራ መንግስት ከፍተኛ ቁጥር ያለው የጦር ሰራዊት በአሰብ ወደብ ዙሪያ ለማሰለፍ ለኤርትራ ባለስልጣናት ስምሪት በመስጠት ስራም ተጠምዷል። የኤርትራ ባለስልጣናትን ያስደነገጠው አዲሱ የኢትዮጵያ መንግስት እርምጃ በአሰብ ወደብ ዙሪያ የኮሪደር ፕሮጀክት እቅድ በማውጣት የፕሮጀክቱን ካርታን ይፋ ማድረጉን ተከትሎ ሲሆን የኢትዮጵያ መንግስት ይፋ ያደረገው የአሰብ ወደብና የአሰብ ወደብን ከተማን ኮሪደር ፕሮጀክት ያስቆጣው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የመንግስት ባለስልጣናት ቁጣቸውም ተቀስቅሷል። ለረጅም ዘመናት አሁን ከኤርትራ ጋር አንዳንድ ወሬ ይነሳል። እንፈልገው ሰላም ነው። ከዛ የከፋ ነገር ካልመጣ በስተቀር በእኛ ኢኒሼቲቭ በኤርትራ ወንድሞቻችን ላይ ምንም ነገር አይፈጸምም። ጥንቃቄ የሚያስፈልገው ግን ከእንግዲህ በኋላ ኢትዮጵያን ኤክስትራክት እያደረጉ ኢትዮጵያን በእንትን ሰፈር እያባሉ መኖር አይቻልም። እንደዛ አይቻልም። ኢትዮጵያን አክብሮ የኢትዮጵያን ጉርብትና ወዶ ከኢትዮጵያ የሚደረግ ጥቅም ማንኛውም ነገር ካለ በደስታ ችግር የለው። በምዝበራ ግን መሆን የለበትም። ከዚህ ውጪ ከምዕራቡም ከምስራቁም ተባብረን ሀገር መገንባት ነው የምንፈልገው። እኛ ቅጥረኞች አይደለንም። ለሆነ ግሩፕ ተቀጥረን በስሙኒ ተገዝተን የሆነ ግሩፕ አጀንዳ የምናራግብ ቅጥረኞች ሳንሆን አርበኞች ነን። ኢትዮጵያ መገንባት እንፈልጋለን። ይሄን አምኖ ያከበረ ማንም ሀገር በከፍተኛ ደስታ አብረን መስራት እንፈልጋለን። ሰበር ዜና፣ ኤርትራ ጦሯን እያንቀሳቀሰች ነው። የኤርትራ ጦር ከሰሜን ምዕራብ የነበረውን ግዙፍ ኃይል ወደ ደቡባዊ የሀገሪቱ ክፍል እያሰፈረ መሆኑን የኤርትራ ሚዲያዎች ዘግበዋል። በኤርትራ ከባለፈው ወር ጀምሮ ከፍተኛ የተባለ ወታደራዊ ዝግጅት እየተደረገ ሲሆን ሜካናይዝድ ጦሩም እየተንቀሳቀሰ ይገኛል።
በሀገሪቱ በተላለፈው ወታደራዊ ትዕዛዝ መሰረት ከብሔራዊ ጦር ተለይተው የነበሩ ተጠባባቂ ወታደሮች በፍጥነት ጦሩ እንዲቀላቀሉ መደረጉ ይታወሳል። ወታደራዊ እንቅስቃሴው ሀገሪቱ ሰሞኑን ከኢትዮጵያ ጋር በገባችው የቃላት ምልልስ ጋር ተያይዞ ይሁን አይሁን እየተባለ ነገር የለም። ግን ነገ ውጊያ ይነሳል ብሎ የሚያስቡ ሰዎች አንዋጋም፣ ከማንም ጋር መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያን ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል መውረር አይችልም። ማንም ለመመከት የሚያስችል በቂ አቅም አለን። በቂ ስንገዛ ስንሸምት የነበርንባቸውን በውጊያ ክፍተት የገጠሙን ነገሮች ማምረት ጀምረናል። እናመርታለን። ሰው አለን። ጀግኖች ነን። ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለብንም። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ሕግ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ሕዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይሄን አስታኮ የኬንያው ፕሬዝዳንት ለቸርች 20 ሚሊዮን ብር በመስጠቱ በከተማ ውስጥ ከፍተኛ የሆነ ተቃውሞ አስነስቷል። የኬንያው ፕሬዝዳንት ዊሊያም ሩቶ ለጂሰስ ዊነር ሚኒስትሪ ለተባለ ቸርች 20 ሚሊዮን ሽልንግ በመስጠቱ ከህብረተሰቡ ከፍተኛ የሆነ ተቃውሞ ደርሷቸዋል። ምክንያቱም ስንት የተራበ ህዝብ እያለ እንዴት ለቸርች 20 ሚሊዮን ብር ይሰጣል ብለው ተናደዋል። ከኤርትራ መንግስት ጋር ጀምረ ነው የነበረው ግንኙነት አሁን ማጠናከረን እንቀጥልበታለን ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ በትናንትናው ዕለት በወቅታዊ ጉዳይ ላይ በሰጡት መግለጫም ከኤርትራ መንግስት ጋር ጀምረ ነው የነበረው ግንኙነት አሁን ማጠናከረን እንቀጥልበታለን ሲሉ ተደምጠዋል። በኢትዮጵያና ኤርትራ መንግስት መካከል ያለው ልዩነት የቃላት ጦርነት አልፎ ወደ ግጭት እንዳይመራናም ትግራይ የተገዳ ወዳልተፈለገ ጦርነት እንዳገባ እየተከላከልን ነው ሲሉ አቶ ጌታቸው ረዳ በመግለጫቸው ተናግረዋል። ለተጨማሪ መረጃዎች የፕላስ ምልክቷን በመንካት ፎሎ በማድረግ ቤተሰብ ይሁኑ። እኛ ለዓለም ጸጋነን፣ ለዓለም ብቃትነን። ካለኛ ዓለም ምንም መሆን አትችልም። ትርፍ አለን፣ ሰው አለን፣ መሬት አለን፣ ውሃ አለን። አሁን የምንፈልገው ትብብር ነው። አሁን ሰጥቶ መቀበል ነው። አሁን መተጋገዝ ነው። በ10 ሚሊዮንና በ5 ሚሊዮን ጥይት ግን እኛን ሰው ሊያሸማቀን አይችልም። ከዛ አልፈናል። አሁን የህልም ክፍተቱ ያመጣብንን መከራ ለመሻገር ከሲጅ ሜንታሊቲ መውጣት ነው። ስጋት አናብዛ። 120 ሚሊዮን ህዝብ ያለን፣ ሰፊ ወጣት ያለን፣ እያደገ ያለ ኢኮኖሚ ያለን። በዚህ ዓመት ከሆነ ጊዜ በኋላ ሪፖርት ይቀርብላቸዋል። በዚህ ዓመት 8.1% እድገት አረጋግጠዋል። በአፍሪካ ትልቁ እድገት ነው ኢትዮጵያ ያረጋገጠው። አሁን በዚህ ዓመት ከሲጅ ሜንታሊቲ ወጥቶ ህልምን ክፍተት የሚሞላ እሳቤ ያስፈልጋል።